መስከረም 1 ዘፍጥረት 1 ብለን ጀምረን በእግዚአብሔር ጸጋ ዛሬ 286ኛ ቀናችን ላይ ደርሰናል። ይህን ቀን ደግሞ ለየት የሚያደርገው የብሉይ ኪዳንን መጽሐፍት ጨርሰን አዲስ ኪዳንን 1 ብለን የምንጀምር መሆኑ ነው። እስከ ጳጉሜ 5 ራዕይ 22 ድረስ አሁንም በጌታ ጸጋ አብረን እንደምንዘልቅ እንታመናለን። ዛሬ አዲስ ኪዳንን እንጀምራለን። ማቴዎስ ወንጌልን ነው የምናነበው። ከምዕራፍ 1 እስከ 3 ድረስ ያለውን አብረን እናንብብ። ማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ከራኬብ ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ንጉስ ዳዊትን ወለደ፣ ንጉስ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓምም አብያን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብድዩን ወለደ፣ አብድዩም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዩድን ወለደ፣ ኤልዩድም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው። ማቴዎስ ወንጌል ምዕራፍ 2 ኢየሱስም በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡም ጻፎችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔም እና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምጽ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና የተባለው ተፈጸመ።
ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ማቴዎስ ወንጌል ምዕራፍ 3። በዚያም ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ገቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበረ። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። ከእንግዲህ መልካም ፍሬ የማያደርገው ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ስለ ንስሐ በውሃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበረ። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። አሁን የተነበበው ክፍል ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና ቴሌግራም ቻናላችን በቀጥታ ስርጭት በጥልቀት ይጠናል። ኑ አዲስ ኪዳን ላይ ደርሰናል። አብረን የእግዚአብሔርን ቃል እናጥና እላችኋለሁ። ተባረኩ።